እንትን የሚያደርጉት የለም እንደዚህ ያረጋችልኝ ቃይ ምናምን ሲለኝ በቃ ምን በተደነገጥክ መጨረሻ ማለት ነው። በጣም የሚያስጠላ ነገር ነው። እኔ ከሷ እንደዚህ አይነት ነገር አልጠብቅም። እኔ እኮ የበፊት ፍቅረኛዬ ማለት አዎ እንዴ እኮ ምን አይነት ቪዲዮ ነው ያየው? አንቺ እንኳን ቀረሽ ምን አይነት ቆሻሻ እንደሆነች መድኃኒዓለም በስመ አብ በኢየሱስ ሰላም የእናት ሚዲያ ተከታታዮች እንደምን አላችሁልኝ? እኔ ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርስ እንዴት ነው? እንደምን አላችሁ? ያላችሁበት ሁኔታስ እንዴት ነው? ደህና ነው? መልካም ነው? ሁሉ ሰላም ነው? ያው እንደተለመደው እኛ አንዳንድ ነገሮች ማውጣት፣ እኛ ጋዜጠኞች ስንባል መመርመር፣ የተለያዩ ነገሮች ማውጣት ነው ስራችን። እንግዲህ ዛሬ ደግሞ ለየት ባለ ነገር ይመስለኛል፣ ለኔም አዲስ ነገር ነው፣ ግር ብሎኛል። ያንተ ጉዳይ ነው ጋዜጠኛ ቴዲ፣ መርማሪ ጋዜጠኛ ቴዲ፣ ይሄ ያንተ ጉዳይ ነው፣ አስቸኳይ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ መድረስ አለብህ ብሎኛል። አንድ ጓደኛዬ ደውሎልኝ ይሄ ነገር ያንተ ቤት እንደዚህ ሆኖ የሌላው ቤት እንዴት ነው አንተ ነፃ የምትወጣው? ያንተው ቤት ነፃ ሳይሆን፣ ስለዚህ ትንሽ ቆይቼ እደውላለሁ፣ አሁን ነው ዛሬ ማወቅ አለብህ ብሎኛል ጓደኛዬ። ምን ሊነግረኝ ነው የሚለውን ነገር ካሜራዬን አብርቼ እስኪ ምንድነው፣ ምን ተፈጥሮ ነው፣ ምን ተፈጥሮብኝ ነው፣ ምን አድርጌ ምን አጥፍቼ ነው? እኔ የሰዎች ችግር ስፈታ ነው የምታወቀው። ችግር መጥፎ ነገር ሰርቼ አላውቅም። ያንተ ችግር ሳትጠርግ የሰው ቤት ችግር ትጠርጋለህ ብሎኛል። ምንድነው የሚለውን ነገር ደግሞ ቶሎ ካሜራዬን አብርቼ ለተመልካቾቼ ማሳየት ፈቃደኛ ሆኛለሁ ማለት ነው። እስኪ ጓደኛዬ ምንድነው የሚለውን ነገር አብራችሁና እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ። ይሄኛው አካውንት ደግሞ አዲስ አካውንት ስለሆነ ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁ እንደዚህ ጋዜጠኛ ቴዲ እንደዚህ ብታደርግ አሪፍ ነው ብላችሁ አስተያየት መስጠታችሁ እንዳትረሱ። እና ደግሞ ያኛው አካውንታችን ከቁጥጥራችን ውጭ ሆኗል፣ ምንም ባልታወቀ ሁኔታ ማለት ነው። ያው እንለፋለን ግን ምንም እንትን የለም። ብቻ ሰብስክራይብ አድርጉ። አሁን ወደ ስልክ እንግባና ምንድነው የሚነግረን የሚለውን ነገር እንሰማለን ማለት ነው። ሄሎ እንደምን ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። አባቴ ምን ነው ተፈጠረ? ኧረ አለሁ ወንድሜ፣ እንዴት ነህ? ኧረ ተሽቷል። ያው ስራ አንዳንድ ነገሮች ያልተስተካከሉ ነገሮች አሉ፣ እነሱን ለማስተካከል ብዬ ከፍቻለሁ። ቪዲዮም እየለቀኩኝ አይደለም። እናንተ ማታመጡት ጉድ የለ። የስንት ነው የምታወጡት? በጣም ስንት ሰዎች እና አለሁልህ። በእናትህ ሁሉ ሰላም አለን። እኔ ምን ደንግጬ ነው የደወልኩልሽ በእናትህ እኮ አቻኩለህ ምንድነው ተመልካች ፊት ያው አንተ ጉድ ብቻ የሆነ ነገሮች ነግረኛል ስለ አስቸኳይ ነገር እንደሆነ አሳውቀኛል። ቆይ ምንድነው ይሄን ቴዲ ምንድነው የሌላውን ስራ እየሰራክ ያንተ ቤት ሌላ ነገር ውስጥ ነው ምናምን? እስኪ የተፈጠረው ነገር ምንድነው? ልጁ ለመምታት የሆነ ጀለስ ነውና በቃ ስሜት አይሆንኩ ታውቂያለሽ። እኔ አንቺ ስለምትቀርቢ እናንተ ደግሞ በቃ የእናንተ ሚዲያ በቃ ማስታወቅ ውስጥ ነው የለም። እሱ ትክክል ነው። ብዙ ስራዎች እንሰራለን። የስንት ችግር ነው የፈታችሁ? በጣም እሱማ ልክ ነው። የስንት የተደበቀ ህይወት ነው ያስተካከላችሁትና ትክክል። የሆነ ልጅ እንደዚህ የሆነ ፎቶ አሳየኝና ደነገጥኩ በጣም። እንዴ የራሱ ህይወት ያስተካክል ነው እንዴ የሌላ ሰው የሚያስተካክለው ምናምን? በቃ በጣም ስሜት አለው። ምን አይነት ፎቶ አየህብኝ? ኧረ በእናትህ በጣም የሆነ ማታ ላይ እንደዚህ የሆነች ልጅ ነበረችና በቃ እንደዚህ አጫወትኳትና እንደዚህ በቃ የፈረንጅ ስራ ነው የምትሰራው እንደዚህ በጣም አረካች ምናምን ብሎ ፎቶ ሲያሳየኝ አንተ ቸከስ ነው ያንተ ሚስት ናት እንዴ? ያንተ ሚስት ናት? ያንተ ፍቅረኛ እኮ የበፊት ፍቅረኛዬ ማለት። አዎ በጣም መቼም ያውና ጭራሽ እንደዚህ አይነት ነገር ውስጥ እንደማገባ አውቃለሁ። ያውማ ጨዋናት እንዴ ነው እንዴ? እኮ ምን አይነት ቪዲዮ ነው ያየው? አንቺ እንኳን ቀረሽ ምን አይነት ቆሻሻ እንደሆነች መድኃኒዓለም በስመ አብ ምን ልበል እንዴ? የሀብታም ማታ እንደዚህ ጨፍት ቤት እየጨበስን ምናምን አለኝ። በቃ እንሂድና ከአንዴ ነው በቃ እሻለችኝ ምናምን አለ። በቃ ከዛ እኮ አልጋ ቤት ምናምን ገቡና በቃ ምን ልበል ያንተ ጓደኛ እኔ አላውቀውም ነው? አዎ አንተ አታውቀውም። በኢየሱስ ከዛ
እንደዚህ የፈረንጅ ነገር እንትን የሚያደርጉት የለም እንደዚህ ያደረገችልኝ ቃይ ምናምን ሲለኝ በቃ ምን በደነገጥኩ መጨረሻ ማለት ነው። በጌታ ምን ልበል በጣም ስሜታዊ ሆንኩ። በቃ ምን ልበል እንዴት እንደተቆጣጠርኩት እኔ ራሴ ነው የማውቀው። በስመአብ ደነገጥኩ መጨረሻ። ኧረ በጣም የሚያስጠላ ነገር ነው። እኔ ከሷ እንደዚህ አይነት ነገር አልጠብቅም። እኔ እንጃ። እኔ አንተንም አሁን እያወራልኝ ያለው ነገር እኔ ምንም አላመንኩበትም። ምን ሆነ እዚህ ህይወት ውስጥ የገባችው እሷ? በጣም ጥሩ ልጅ እንደሆነች ምናምን ነገር ነው የማውቀው። እኔ ከኔ ጋር የተጣላ ነው በገንዘብ ምክንያት እንደሆነ አሁን ታውቃለህ። የተጣላንበት ምክንያት እሷ ብዙ ጊዜ ገንዘብ ታጠፋለች። በቃ እንደዚህ ያደረገችልኝ ምናምን ሲለኝ እኮ እኔ በቃ ምን ልበልህ ከፋሽ ፎቶን ያሳየኝ ደግሞ በኢየሱስ ክርስቶስ አድራሻ አልቀየረችማ። የድሮ አድራሻዋ ነው ቤቷ የድሮ አድራሻ ነው። የራሱ ጉድ ሲያስተካክል ነው እንዴ የሌላ ሰው የስንቱ ጉድ እያስተካከለ የሚዘሩ? በጣም ተናደድኩኝ። ራሱ እንዴት የራሱ ሲያስተካክል የሰው እንደዚህ የስንት ወንጀል እያወጣ የራሱ እንዴት እንደዚህ ይሆናል? እኔ እኮ ታውቃለህ፣ እኔ ከሷ ጋር ከተጣላሁኝ ቆይቻለሁ። ከዛ ደግሞ ሲቀጥል ስራዎችን የምሰራው እኔ በተሰጠኝ ጥቆማና በራሴ ምርመራ ሲሆን ነው እንጂ እንዴት አውቃለሁ ይሄን ነገር? ጓደኞች እና የአንተ ሚዲያ የስንት ጉድ እንዳወጣ አውቃለሁ። የስንት የተደበቀ ህይወት የስንት እንዳስተካከለ አውቃለሁ ራሴ። ግን እንደም በጣም ሚዲያችሁ እኮ እንደም አለም አቀፍ ሁላ ሆኗል እኮ አሁን። አዎ በጣም ብዙ ሰዎች የስንት ጉድ እያወጣች አለች። እንዴት እንደዚህ ያላየው ምናምን እስኪ ምናምን ብዬ በቃ ፎቶ ሲያሳየኝ በቃ ስሜታዊ ሆንኩ የመጨረሻ። እኔ ራሱ እኮ ካሜራ ሳብርቼ እንትን የምለው ሌላ ነገር ሊነግረኝ ነው። ካሜራዬን አብርቼ አሁን እያወራሁ ያለሁት ሌላ ነገር ሊነግረኝ ነው። ስለምንድን ነው ምናምን ብዬ በኢየሱስ መረው ብቻ ከባድ ነው። አሁን ቤቷ ሄጄ ነው የማገኝ። እንዴት ነው? በምን አይነት ሁኔታ? ምን ሆና ነው ግን ደህና ነች? በምን አይነት ሁኔታ ላገኛት? በእናትህ ቢዝነስ ጀምራ ነው እንዴ? ቆይ ምን አውቃለሁ እኔ። ካንተ እኮ ነው የሰማሁት እንደዚህ አይነት ነገር። በጣም ነው እየጨበስኩ ነበርና ሰው አለው ዝራት የለውም አለችኝ አለ ገና። ከዛ አብረን ጠጣን ምናምን ስለዚህ አላድርም ደህና ማለትኝ እንዴ ከተገኘማ ምን ችግር አለው ምናምን ስላደረች እንደዚህ ሲለኝ ደነገጥኩኝ። በስመ አብ እኔ በቃ እንዲያም ሲነግረኝ ማለት ነው በቃ እኔ በቃ በየቆኑ እንደዚህ አይነት ነገር ካላረኩኝ በጣም እኔ ያመኛል ምናምን በቃ ነው ያለችኝ ምናምን ያለች። ኧረ እባክህ ይሄን ያህል ሱስ ሆኖባታል ማለት ነው? አዎ ሱስ ሆኖባት በየቆኑ ይሄ ነገር ካላገኘሽ በቃ እብድ እንደምትሆን በቃ ምን ልበል። ቤተሰብ ምናምን የላትም እንዴ? የቅርብ ቤተሰብ የላትም? አንተ እንደምታውቀው ነው የሀብታም ልጅ እንደሆነች ነው የምናውቀው። እኔም የማውቀው እንደዛ ነው እኮ። እኔ ገርሞኛል እኮ እንዴት ቤተሰቦች ሳይቆጣጠሯት ያክል። ደግሞ አሁን ላይ ቲክቶክ ቫይራል ሆናለች ምናምን የሚባለው ነገር ሰምቻለሁ። እንዴ አስተምሳለች ምን ሆነ ነው የነገረኝ ሁላ ማለት ነው። እንዴ እንዳለ ሂሳብ ምናምን ራሷን የዘጋችልኝ ምናምን አለች። ውጪ ሲጠጡ ሲጠጡ ሂሳብ እሷን የዘጋችው ምናምን ደግሞ ብር ሰጠችኝ የምሳ ምናምን ብላ 10,000 ሰጠችኝ ምናምን አለች እኮ። በቃ በቲክቶክ በጣም እያገኘች ነው ማለት ነው። እንዴ ምንድን ነው? በጣም እንትን ሰምሳለች። በጣም እየታየላት ነው። በስመ አብ ግን እንደዚህ ገንዘብ ስታገኝ እንዴት እንደዚህ እንደዚህ እኮ መሆን አልነበረባትም። በእናትህ ምንድን ነው? ቆይ ከኔ ጋር በተፈጠረ ጉዳይ አይመስለኝም። ምክንያቱም እኔ እንደዚህ አይነት ነገር እንደማልወድ ታውቃለች። ሌላም ሴቶች እንደዚህ ሲሰሩ ምናምን እንደማይመቸኝ ታውቃለች። ይሄ ነገር በእኔ ምክንያትም አይደለም፣ በእኔም ተማራ አይደለም። ወይ ሱስ ነው ወይ ብር ቸግሯታል። የሀብታም ልጅ ነኝ የምትለኝን ፎቶ የምታሳየኝ ውሸት ሊሆን ይችላል። አሁን ምን መሰለህ፣ አሁን ሰው እንዳለ የሚያውቃት በሽሩ ጎኗ ነው። መልካም ሰው እንደሆነች ሰው እንደምትረዳ ምናምን ነው የሚያውቀው። አሁን ይሄ ቢያይ ወይ እንደዚህ አይነት ነውረኛን መሆኗን ሲያውቁ እንዴት ሊሆኑ ነው? እኔ ገረመኝ። አንተ በእናትህ ደነገጥኩኝ ራሴ በጣም ሰው አሁን ቲክቶክ ላይ የምትታወቀው ሀብታም ነኝ፣ የሀብታም ልጅ ነኝ፣ ቀበጥ ነኝ፣ ሰው ስትረዳ የሆነ አንዳንድ ነገር ስታደርግ ነው። በየመንገዱ ሰው ትረዳ የለም እንዴ? እኔ ምን አይነት ነገር እኔ በቃ ደግሞ መኪና በቃ የሚገርም መኪና ነው ያዘችው ምናምን አለኝ። በቃ የ4,000 ምናምን አልጋ ነው ያዝነው ምናምን አለኝ እንዴ። በአንድ ቀን 4,500 አልጋ ያዛች አለኝ። አዎ እንደዚህ 4,500 ከፍለ ቦሌ ነው ያደርነው ምናምን አለኝ። ጭራሽ አዳር ነው? አዎ ቦሌ ነው ያደርነው እንደዚህ በቃ። ከዛ ጠዋት
ለምሳ ብላ 10,000 ሰጠችኝ። በቃ ሁሉ ስደውልልህ ናሺ ጓደኛ ምናምን ካለ ደግሞ አስተዋውቀኝ ምናምን አለችኝ አለኝ። ኢየሱስ በቃ አሁን ምን እናደርጋለን መሰለ የሱ ጓደኛ የምታውቀው ሰው ማለት ነው በሱ ስም ሄደን ማለት ነው ምን እንደምትሰራ ለምን እንደዚህ አይነት ነገር ውስጥ እንደገባች አንድ ሰው የሚያጣራልን ሰው እንፈልግና የሷ እንደዚህ ምክንያቱም እኔም ብሄድ ታቀኛለች፣ አንተም ብትሄድ ታውቃለች፣ ጓደኛዬ መሆንን ታውቃለች። ስለዚህ ሌላ ቢዝነስ እንደሚሰራ ሰው ሌላ ሰው እየሰራ እንደሆነ አስመስለን እሱን እንልካለን። እኔ ማለት የእናንተ ሚዲያ ደግሞ የስንት ጉዳይ ስንት ችግር እንደሚፈታ ነው ማውቀው። የራስ ችግር ታጥፈታ እንዴ? ትክክል። ይሄኛው አካውንት ታውቀዋለህ? ትንሹ አካውንታችን ነው። አሁን ብዙም ሰው የተጀመራችሁት ነው። ብዙም ሰው እያወቀም አይደለም። አሁን እንግዲህ እስኪ በስራዎቻችን ደግሞ ሰው ወዶን እንደሚከተለን ተስፋ እናደርጋለን። አንደኛው እስከሚስተካከል ተዘረፍኩ ምናምን አልከኝ። እንግዲህ እንደዛ ብዙ ወጣጤዎች አሉ፣ ብዙ ወንበዴዎች አሉ። አሁን ራሱ እኮ ቤት ውስጥ ሆኜ እኮ ነው በቃ ተንገብግቤ እኮ ነው ምሳ ሳልበላውላ ወደ አንተ እንትን ያልኩት። ቤት ሆኜ ስራ ቦታ ራሱ ሆኜ አይደለም እንትን እያልኩ ያለሁት። አረ እንኳን ካሜራ ለህይወትም ተጠንቀቀውና የስንት ጊዜ ያወጣህ በጣም ሴፍቲ ፈረስት ሴፍቲ ቅድሚያ ትክክል። እሱ ልክ ነህ። ልክ ነህ። ትክክል ወንድሜ። እና ይሄ አዲስ አካውንት ነው መሰለኝ አይደል? አዲስ የከፈተው ይሄኛው አዲሱ አካውንት ነው። ያው አንተም ትተባበረኛለህ አንዳንድ ነገሮች ሰዎችን መረጃ ሳገኝ የተለያዩ ነገሮች ብዙ አስቀምጠው አሁን ካሜራህን ምናምን ሁሉ ነገር እቃህን በተገቢው ቦታ አስቀምጠው። ችግር የለውም ወንድሜ። ያው ስንት ሴቶች ስንት ነገሮች እየተደረጉ ነው። ያ ነገር ደግሞ የኔ እንትን ስለሆነ እኔ ነፃ ማውጣት እስካለብኝ ድረስ ነፃ ማውጣት አለብኝ። ሌላም የተለያዩ መረጃዎች አካባቢ ላይ ካገኘክ ጓደኛዬ ለኔ አስተላልፈ መስጠት ትችላለህ። ይቺ ፍቅረኛ የተባለችው ሴት ደግሞ እንደነገርኩ በዚህ መንገድ ትተባበረኝና ከሷ ጋር ምንድነው የምናደርገው? ሌላ እንደሚሰራ ሰው እናደርግና ሌላ አዲስ ሰው እንልክባታለን። ከዛ ስለ መረጃው ይጠይቃታል። ምክንያቱም ገንዘብ አይቸግራትም። እሷ የሚያወራትና የተለያዩ ነገሮች የሚያደርግላት የሚጠጣ ሰው ስለምትፈልግ አብረው ሆኖ መረጃዋን ለኛ የሚሰጠን ሰው አሳልፎ ለኛ የሚሰጠን ሰው የኛ ጓደኛ የሆነ ሰው ወደ እሷ እንልክና ያለባትን ችግር በሱ በኩል ተቀብለን እኛ የእሷን ችግር እንፈታላታለን ቀጣይ ላይ ማለት ነው። ወንድሜ ችግሬ ነው ደስታዬ ነው ብለህ ደውለህ ይሄን መረጃ ስላቀበልከኝ በጣም ነው የማመሰግነው ወንድሜ። እሺ ችግር የለም ግዴታዬ ነው እንጂ እንኳን ይሄ ሌላ መረጃም እንሰጣቸዋለን። የሰው ችግር ብትወጥ የለም ሚዲያውን የከፈተው። ትክክል ወንድሜ። ቀጣይም አካባቢ ላይ ችግሮች ካሉ ማንኛውም ችግሮች የምፈታቸው ይሆናል ማለት ነው። ከአንተ ጋር የምናወራለን። በአካል ተገናኝተን የምናወራቸው ብዙ ነገሮች አሉ ወንድሜ። እንገናኛለን። አሁን ስቱዲዮ ተመልካቾች እያዩኝ ስለሆነ ያው ከካሜራ ጀርባ ከአንተ ጋር የተለያዩ ነገሮች እናወራለን። የሚስተካከሉ ነገሮች እናስተካክላለን። መልካም ቀን። እሺ አባቱ አልኩ መሰለኝ። እንዴ ይሄ እኮ የኔ ችግር እኮ ነው ወንድሜ፣ የኔ ችግር እኮ ነው። አንተ እኮ ተባብረኛል። በጣም ነው የማመሰግነው። እሺ አረ ችግር የለም ጓደኛዬ። እንዴ ለዚህ ካለው ለመቼ ነው ምን ማለት? ትክክል እንደ ሁለታ ምናምን እንዳትቆጥረው ማለት ችግር። እሺ ሰላም ሁሉልኝ። መልካም ተኙ። እሺ ቻው። ተመልካቾች እንደሰማችሁት ነው የድሮ ፍቅረኛዬ የተለያዩ ስራዎች ውስጥ እንደምትገኝ ነግሮኛል። ማለት አሁን ሴተኛ ዳሪዎች እንደማለት የተለያዩ ስራዎች እየሰራች ነው ብዬ ነው አሁን ልጁ በነገረኝ መረጃ የምነሳው። ምክንያቱም ራቁት ቪዲዮ ምናምን አሳየኝ ሴት ናት ምናምን ብሎ ከዚች ሴት ጋር ነው ያደርኩት ብሎ ይሄ ጓደኛዬ ያሳየኛል። እንግዲህ እስኪ ፍቅረኛዬ ምን ሆና ነው? ከኔ ጋር በነበረኝ ሰዓት በጣም እንዋደድ በጣም እንፋቀር ነበረ። የተለያዩ ነገሮች ስናደርግ ነበር፣ ስንዝናና ብዙ ነገር ስናደርግ ነበር። ችግሯ ስረዳት ነበር፣ ስለ ቤተሰቦቿ ስጠይቅ የሀብታም ልጅ እንደሆነችና ምንም እንደማይቸግራት አይነት ነገር ነበር ስትነግረኝ የነበረው። ምን አጋጥሟት ነው የሚለውን ነገር ደግሞ እስኪ በቀጣይ ፓርት ላይ እንዳልነው ድብቅ ካሜራ እናስቀምጥና ለልጁ እንሰጠውና ይሄ እሷ ቤት ይግባ የተባለው ልጅ ድብቅ ካሜራ እንሰጠውና እስኪ ያለውን ነገር በእሷ በኩል አናዘን
ምንድነው የተፈጠረው የሚለውን ነገር በሱ በድብቁ ካሜራ የምንመለከት ይሆናል ማለት ነው። በጣም ነው ያዘንኩት፣ ውስጥ ያዘነው። እንግዲህ ካሜራዬን አጥፍቼ መረጋጋት አለብኝ። ምክንያቱም አሁን ላይ ብንለያይም ብዙ ነገሮች አሳልፈናል። ያ ነገሮች ባናሳልፍ እንኳን የሰው ልጅ እስከሆነች ድረስ በዛ ላይ በቅርበት ማውቃት ሴት እንደዚህ አይነት ነገር ውስጥ ትገባለች ብዬ መቼም አስቤውም ጠርጥሬውም ስለማላቅ እቺ ሴት ከዚህ ነገር ውስጥ ማውጣት አለብኝ። ገንዘብ የሚቸግራት ከሆነ ገንዘብ በመስጠት የሰው ልጅ ገንዘብ ብቻ ሳይሆን ሀሳቦች የሚረዳው ሰው ያስፈልጋል። ሀሳቦች ከሷ ተቀብዬ ማግዛት ነገር ካለ በሀሳብም በምንም በገንዘብም በጉልበትም ማግዛት ነገር ካለ ከዚች ሴት ጎን እቆማለሁ። ከዚች ሴት ጎን ብቻ ሳይሆን የተለያዩ ሴቶች እንደዚህ አይነት ስራዎች ውስጥ የሚተዳደሩ ሴቶች እንዳሉ አውቃለሁ። እናንተም አካባቢ እንደዚህ አይነት መረጃዎች ካሉ፣ ወንጀሎች ካሉ አሳልፋችሁ ለኔ ጻፉልኝ ማለት ነው። እንግዲህ ቀጣይ ፓርት ደግሞ ምንድነው የሚለውን ነገር አብራችሁን ሁኑና እንከታተል እስኪ። ይቺ ሴት ምንድነው የቸገራት? ቀደም ብዬ እንደነገርኳችሁ ምንድነው ሰው አስፈልጓት ነው ምን አስፈልጓት ነው የሚለውን ነገር ቀጣይ ፓርት ላይ አሳውቃችኋለሁ ማለት ነው። እስከዛው ድረስ ይሄ አካውንት አዲስ አካውንት ስለሆነ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። ያው ቤት ስለሆንኩኝ መረጋጋት አለብኝ። ቤትም ስለሆንኩኝ ችግር የለውም ገብቼ እንትን እላለሁ። እንግዲህ በቀጣይ ቪዲዮን እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ቆዩልኝ።